አስተውላችሁ ታውቃላችሁ? ተገልጦ ያለውን ውጤታችሁን ወይንም ሪያሊቲ ለመቀየር ስትሞክሩ ነገሮች ጭራሽ መጥፎ እየሆኑ ይሄዳሉ፣ ወይም ምንም ነገር አይለወጥም። ይህ ምንም ስሜት አይሰጥም። ይህ ፍላጎቶችህ ማኒፌስት ያደርጋሉ ወይስ አያደርጉም የሚለውን ለመለየት ከፈጣሪ የሚሰጥቅ ፈተና ነው። በሚገርም ሁኔታ ግን ብዙ ሰዎች እየተፈተኑ እንደሆነ እንኳን አያውቁም። ይህም ማለት ሁልጊዜ ይወድቃሉ። በእርግጠኝነት ያንተም ሪያሊቲ እንዳይቀየር ያደረገው ይህ ነው። አየህ፣ ፈጣሪ የምርህን መሆኑን ማየት ይፈልጋል። እውነት የምትፈልገው የፍሪኩዌንሲን ደረጃ ሃንድል ማድረግ ትችላለህ የሚለውን። ምክንያቱም አስታውስ፣ ፍላጎትህ ፍሪኩዌንሲ ብቻ ነው። ይህንን ፈተና ካለፍክ የምትፈልገውን ማኒፌስት ታደርጋለህ። እውነቱ ግን ብዙዎች ይወድቃሉ። ይህንን ፈተና መውደቅ ከቀጠልክ አሁን በምትኖረው ኑሮ ታጥረህ ትቀራለህ። ለውጥ የለም፣ በከባድ መንገድ እስኪገባ ድረስ። ስለዚህ በቀላል መንገድ እንቀጥል። የመጀመሪያው የፈጣሪ ፈተና። ነገሮች ባልጠበቅከው መንገድ እየተበላሹ ይሄዳሉ። እንደዚህ ተሰምቷችሁ ያውቃል? ለማደግ በሞከራችሁ ቁጥር ነገሮች ጭራሽ ወደማይሆን አቅጣጫ ይሄዳሉ። ልክ የተሻለ ነገር ብቻ እየሰራችሁ ዓለም የባሰውን ችግር ብቻ ታቀርብላችኋለች። ብዙ ገንዘብ ማኒፌስት ለማድረግ ገንዘብ ላይ ትኩረታችንን ስናደርግ ግን ባንክ አካውንታችን ጭራሽ ኮምፕሊትሊ ገንዘቡን ያጣል። ሁላችንም ይህ አጋጥሞናል። ተከታታይ የሆኑ ክስረቶች ያጋጥሙናል። በዚህ ሁኔታ ውስጥ መሆን በውስጣችን የንዴት ስሜትን፣ ግራ መጋባትንና ተስፋ መቁረጥን ይፈጥራል። መንፈሳዊ ሳይንሱ ይህ ነው። አዲስ ሪያሊቲ መፍጠር ስትጀምር በውስጥ ተጋግሮ የነበረውና አሮጌ የሆነው ፍሪኩዌንሲ በቀላሉ ሊለቅ አይችልም። ላስፈራራህ አይደለም፣ ግን ይህ ኦልድ ፍሪኩዌንሲ የራሱ የሆነ ኢንቲቲ ወይንም ማንነት አለው። ምክንያቱም እነዚህ ስሜቶች ማለትም በራስ ማፈር፣ ራስን መውቀስ፣ ፍርሃት፣ ንዴት ከፍተኛ የስሜት ክብደት ስላላቸው ራሳቸውን በውስጣቸው በመደጋገም በውስጥህ ማንነትን ፈጥረዋል። ይህ አሮጌ ፍሪኩዌንሲ አንተ በምትመግበው ኤነርጂ ህይወት ዘርቷል። ስለዚህ በቀላሉ ያንተ ስሜት ሆኗል ወይንም ትንሽ ምክንያት ሲያገኝ ይገለጣል። ስለዚህ የምትመግበውን ኤነርጂ በቀላሉ ለማግኘት ከፈለክ ትኩረትህን ወዴት እንደሚሄድ ማወቅ አለብህ። ምክንያቱም ትኩረትህ የሄደበት ሁለንተና ይከተላል። where attention goes energy flows። ስለዚህ ፈጣሪ ማረጋገጥ የሚፈልገው ይህንን አዲስ ፍሪኩዌንሲ ማለትም መቀበል፣ ማመስገን፣ ፍቅር፣ ይቅርታን ማስቀጠል እንደምትችልና አሮጌው ፍሪኩዌንሲ የሚልክብህን ፈተና በመፍቀድ የስሜት መልስ ምትህን ለመፈተን ነው። ስለዚህ ነገሮች መጥፎ የሚሆኑት ለዚህ ነው። አሮጌው ፍሪኩዌንሲ በአንተ ውስጥ መኖር ይፈልጋል። ስለዚህ አንተ ወደ አሮጌው ዓለም፣ ወደ አሮጌው ሐሳብ፣ ወደ አሮጌው ቫይብሬሽን ትመለሳለህ። ይህ ፈተና ነው። ስለዚህ እውነቱ ለአንድ ስፔሲፊክ ፍሪኩዌንሲ ተጋላጭ በሆንክ ቁጥር የዛ ነገር ሱሰኛ እየሆንክ ትሄዳለህ። ስለዚህ ይህንን ድራግ ቴስት ብለህ መጥራት ትችላለህ። አዲሱን ፍሪኩዌንሲ አስጠብቀህ በምንም ከባድ ሁኔታ ውስጥ ማለፍ አለብህ። ይህ ፈተና ለዚህ ብቻ ነው። ሁለተኛው ፈተና ምንም ነገር አይለወጥም። የሆነ ሽክርክሪት ውስጥ ቆመክ ታውቃለህ? ልክ ምንም ነገር ንቅንቅ አይልም። ታነባለህ፣ በጽሞና ትቀመጣለህ፣ አፍርሜሽን ትሰራለህ፣ ቪዥዋላይዝ ታደርጋለህ፣ ትጸልያለህ፣ ትጾማለህ፣ ትሰግዳለህ። ግን የነበረው ችግር አሁንም አለብህ። ያ ንዴት፣ ያ ትግል፣ ያ ሸክም አሁንም አለ። እንደውም ይህንን ጥያቄ ሁሉ ጠይቀሃል። ይህ ማኒፌስት ማድረግ የሚሉት ነገር እውነት ነው? ግን እመነኝ፣ ብዙዎች ወደሚያውቁት ፋሚሊያር ወደ ሆነው ኑሯቸው የሚመለሱት እዚህ ጋር ነው። ብዙዎች እኔም ነበርኩበት ግን ውሸት ነው ብለው የሚያወሩት እዚህ ስቴጅ ላይ ስላቋረጡት ነው። አንተም እብድ የሆንክ ያህል ይሰማሃል። ፈጣሪ ሪያሊቲ ለሚባል ኢሉዥን ድጋሚ ትወድቃለህ ወይስ ታልፋለህ የሚለውን ማየት ይፈልጋል። አስታውስ፣ ሪያሊቲ የአእምሮ ምስል ውጤት ብቻ ነው። ግን የአእምሮህን ምስል ማቴሪያላይዝ ለማድረግና ወደሚታይ ቁስ ለመለወጥ
የሚወስድብህ ጊዜ በራሱ ፈተና ነው። ማኒፌስቴሽን ይዘገያል፣ ምክንያቱም ቁስ ራሱን ሪአሬንጅ ማድረግ አለበት ወይንም ራሱን መሰብሰብ አለበት። ሰዎች በአእምሯቸው ያዩትን ወዲያው ማኒፌስት ቢያደርጉ ዓለም ምን ያህል አደገኛ እንደሚሆን አስቡት። ምክንያቱም ብዙ ሰው ይታበያል፣ አምላኩን ይዘነጋል። ስለዚህ ይህ ፈተና በጣም አስፈላጊ ነው። ስለዚህ ይህንን ፈተና የምትወድቅበት ምክንያት ከአእምሮህ ይልቅ ዓይንህ እንዲመራ ስለፈቀድክ ነው። ምክንያቱም አስታውስ፣ ዓይንህ የሚያየው የተገለጠውን 0.0035% ብቻ ነው። ግን አእምሯችን ከሆነው በላይ መተርጎም ይችላል። ያልታየውን ማየት ይችላል። ለምሳሌ ዘገምተኛ ፕሪንተር አለክ እንበል። ምንም እንኳን ዘገምተኛ ቢሆንም ዶክመንት ባስቀመጥክበት በዛች ደቂቃ ፕሪንት አድርጎ እንደሚያወጣው ታውቃለህ። እምነት ማጣት የለም። ጥያቄ አይፈጠርብህም። የተወሰነ ጊዜ እንደሚወስድ ታውቃለህ፣ ግን ይመጣል፣ ታውቀዋለህ። ስለዚህ ማኒፌስቴሽን ከዚያ አይለይም። ሴታፕ የተደረገውም እንደዚህ እንዲሆን ነው። ፈጣሪ ምንም እንኳን ዓይኖች የሚያሳዩ ለምስክርነት ባይቀርቡም ፍቅርን፣ መቀበልን፣ ምስጋናን፣ ተስፋን፣ እምነትን እንደምትጠብቅ ማረጋገጥ ይፈልጋል። ስለዚህ መጀመሪያ ላይ እንዳልኩት እነዚህ ፈተናዎች መውደቅ ከቀጠልክ ፍላጎትህ ወደ መገለጥ አትቀይረውም። ፍላጎት ብቻ ሆኖ ይቀራል። ካለፍክ ግን ልክ እንደ መተንፈስ ማኒፌስት ማድረግም ይቀልሃል። ስለዚህ ፈተና ላይ መሆንህን ካወቅክ በኋላ ይህንን ፌስ የምታደርግበትን መንገድ ዓይናቸውን ጨፍነው ከሚሄዱት የተለየ ይሆናል። ምክንያቱም አሁን በህይወትህ ምን እንደተፈጠረ አዌርነስ ይኖርሃል። አሁን ምን እየተፈተነ እንደነበረና ፈተናው ምን እንደሆነ አውቀሃል። ጨዋታው ተቀይሯል። አዲስ ሪያሊቲ ላንተ ይገለጣል። ስለዚህ እነዚህን ፈተናዎች ድጋሚ እንዳትወድቅ ሁለት መንገዶች አሉ። አንደኛው መንገድ የአሁኑ ሪያሊቲ የሚወረውርብህን ፈተና አዲስ ፍሪኩዌንሲን ለመለማመድ ተጠቀመው። ያረጀው ፍሪኩዌንሲ በቀላሉ መሸነፍ ስለማይፈልግ በቀላሉ እጅ አይሰጥም። ስለዚህ ራሱን ለማደስና ነፍስ ለመዝራት የስሜት ምላሽ ይፈልጋል። ስለዚህ እንደ ሶስተኛ ሰው ሆነህ በስሜቱ ሳትጠመቅና ሳትሳተፍ ተመልከተው። ይህም ብቻ ሳይሆን ለተፈጠረው ነገር ሁሉ አመስጋኝ ሁን። ምስጋና በደራሽ ውሃ ውስጥ የምታልፍበት መርከብ ነው። ስለዚህ አዲሱን ማንነትህን ለመለማመድ እንደተቀመጠ ፈተና ተጠቀመው። ሁለተኛው መንገድ ለስሜት ምላሽ የምትሰጥበትን ጥበብ ማጎልበት ወይንም ማሳደግ። ብዙ ሰዎች የሚሰሩት ስህተት ለሚቀመጥባቸው ፈተና ከፍተኛ የሆነ የስሜት ምላሽ ይሰጡታል። አስታውስ፣ አሮጌው ማንነትህ አንተ ጋር ለመቆየት የምትሰጠውን ኢነርጂ ወይንም የመልስ ምት እንደ ምግብ ይጠቀመዋል። በዚህ ጊዜ የመገንጠልን ወይንም ዲታችመንት የምንለውን ስኪል ማዳበር አለብህ። ለምሳሌ መኪናህን ፓርክ አደረግክ እንበል። ግን አንተ መሆን የምትፈልገው ሰው ምናልባት ሀብታም ማንነትን መላበስ ከሆነ ለ40 ብር የፓርኪንግ ክፍያ ያ ሰው ይነጫነጫል። ያ ሰው ሰራተኞችን ይሳደባል። ያ ሰው ለዚህ ብር ብሎ እጅግ ይናደዳል። መገንዘብ ያለብህ ነገር የተወሰኑ እውነቶች የተወሰነ አይነት ምላሾች አሏቸው። እናም አሁን የምታደርገው ነገር መሆን ከምትፈልገው አይነት ሰው ጋር መመሳሰል አለበት። ስለዚህ በየቀኑ ያንን ማንነት መለማመድ አለብህ። በየቀኑ በተለማመድከው ቁጥር ያንን ሰው እየመሰልከው ትሄዳለህ። ከዛ አዌርነስ እና ፍሪኩዌንሲ አንጻር እየኖርክ ስትመጣ የሚቀርበውን ፈተናም በቀላሉ ማለፍ ትችላለህ።